ሌላ ቦታ እንደመታኝ አላቅምና አልሐምዱሊላህ አልሐምዱሊላህ ወለከል ሐምድ። አንዳንድ ጊዜ ያለንን ነገር አናመሰግንም እና ስናጣ ነው። አባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሩዝ ልሰራ ሽንኩርት ለብ እያደረኩ ነው። ለነገር ለጣዕሙ ብዬ ነው ማለት ነው። እና ሩዛችንን አጥበናል ማለት ነው። እንጨምረዋለን። ሰዓትም የለም። ያው ቀይ ወጥ ጋር የሚበላ ስለሆነ ቀይ ወጥ ጋር የሚበላ ስለሆነ ያው እንደዚህ ዝም ብዬ ከዛ መረቅ እጨምርበታለሁ። እንደ ሰው ክፉ የለም አንዳንድ ጊዜ ማለት ነው። እና በጌ ሞታይችብኝ እላችኋለሁ። ብቻ አልሐምዱሊላህ። እና እንደምታዩት ራስ ቀቅያለሁ ማለት ነው። መረቅ አለኝ። መረቅ ስላለኝ ሩዝ ላይ ጨምራለሁ ማለት ነው። አዱንያ እንደዚህ ነው እና ያው መረቅ እንደዚህ ጨመርኩበት እላችኋለሁኝ። እና ሀባይቦች ቀይ ወጣችን ደርሷል። ሩዛችን እየሰራን ነው። ያው በጌ ብትሞትም ሀላል ስለሆነች አልሐምዱሊላህ። ከዛም ከተማ ያለ ሰው መላለሁ ተሸጠች እላችኋለሁኝ። ተሸጠች። ለራሴ ደግሞ አንድ ምድብ አነሳሁኝ እላችኋለሁኝ። ሆኖም አልሐምዱሊላህ ላይ ወደዱ ነው የሚሆነው። ትንሽ ያሳዘነችኝ ግልገል ስላላት ገና የወለደች ስለሆነ ጡጦ እያጠባሁ ነው እላችኋለሁ። እና ጡጦ እያጠባሁኝ ግልገሏን ይሄ 3 ቀን እንደዛ ሆና ትላችኋለሁኝ። ቢዚ አርጋኛለች። እና እዚህ ደግሞ ሩዛችንን እንደዚህ እያረግን ነው። ያው የቀይ ወጥ ማባያ ስለሆነ ችግር የለው። አንደኛ በመረቅ ነው የሰራሁት። ያው ሽንኩርቱ ገርደፍ ነው ያደረኩት። ምንድነው ሀዲያ ብታበስደው እንዳትሉኝ ማለት ነው። ሙያ የለም ሰምታችኋል። እና ያው ሩዝ ሲነካካ አይወድም ጭራሽ። የኢትዮጵያ ሩዝ ይከደናል ማለት ነው። እና ብቻ አልሐምዱሊላህ አላህ የወደደው ነገር የሚሆነው። እና ሰው ግን ጨካኝ የለም ማለት ነው። ሰው ስንባል ጨካኞች ነን በራሴ ስገምተው ማለት ነው። እና ብቻ ያሳደጋችኋቸውን እንስሳቶች ሲሞቱባችሁ አንጀታችሁ በቃ ምን ብዬ ልንገራችሁ። ብቻ ግን እንስሳ ስለሆኑ ያው እንበላቸዋለን ዞረን። ጭካኔያችን ማለት ነው። ራሴን ታዘብኩት እላችኋለሁኝ። እና ብቻ አንዳንድ ጊዜ አዱንያ ፈተና ነች። ትፈተናላችሁ። በቃ ተስፋ ላለመቁረጥ ደግሞ ትሞክራላችሁ። ያ በቃ ባላህ ላይ ያላችሁ እምነት ጠንካራ ሲሆን ማለት ነው። እና ብቻ አዱንያ ፈተና ነች። እናንተ በአንዱ ስትሞክሩ በአንዱ ትገለብጣችኋለች ማለት ነው። ቢሆንም ብቻ አልሐምዱሊላህ። እና ምሳ እየሰራው ቁጭ ብያለሁኝ። ምድጃዬን ደግሞ እንደዚህ ቀብቻታለሁ ማለት ነው። ሙያ ዘፍ እኮ ነኝ እኔ እናንተ ማለት ነው። ደግሞ አፍንጫዬን እንግዲህ ዝናብ እየጣለ ስለሆነ አለርጂክ ተነስቶብኛል ማለት ነው። አፍንጫዬ ተነፈነፈ ነው። ብቻ አልሐምዱሊላህ። ደግሞ ዶሮ የዝው ውስጥ ዋት አዲስ እንቁላል ልጀምር ሆና እዚህ ካልጣልኩ ብላ እዚህ ገባች ማለት ነው። ምጣዴ ለመስበር አያቸው ድንጉዷን። እና እዚህ እንቁላል እጥላለሁ ብላ ገባች። ምንም ላደርጋት አልቻልኩም። ባወጣት መልሳ እየገባች እምቢ አለችኝ። እና እንዴም እያለ ምሳ ሰዓት እየደረሰ ነው። አዛን በሏል። እኔ ብቻ ነኝ ስራ ምንድነው ያላለኝ ማለት ነው፣ ያላፈጠነኝ እንጂ ማለት ነው። ሆኖም ግን ያው ቀይ ወጣችንን ሰርተና ሩዛችንን ሰራ አድርገን ልብሳችንን ቀየር አድርገን የሚመጣም ካለ አብረን ቡና እንጠጣለን። እና ለዚች ለማትሞላ አዱንያ አትጨነቁ። ሁን ያለው ነው የሚሆነው። እኛ በተጨነቅን እኛ ባሰብነው ልክ አይሄድም። እና አላሁን ያለው ነው ሁሉም ነገር የሚሆነው። ስለዚህ እናንተ ደግሞ
ባላችሁ ነገር ደስተኛ ሆኖ ምላችሁ በምክንያት ነው ማለት ነው። እና በቃ ገንዘብ ጠፊ ለሚ ነው፣ ግን ከዛ በላይ በቃ ደስተኛ ሆናችሁ መኖርን የሚያክል ነገር የለም። ሁሉም በላይ የሚያስፈልገው የደስታ ምንጭ መሆን፣ የሰው ደስታ ምንጭ መሆን፣ ደስተኛ መሆን አለባችሁ። ራሳችሁን ደስተኛ አድርጉ ማለት ነው። እና አልሙሂም ከራሱ በላይ ንፋስ ነው። ስለዚህ ራሳችሁን ውደዱ፣ ለራሳችሁ ሁኑ ሀባይቦቼ። አዱንያ አትሞላም። እኔ በቃ ያየሁት የሆነ ሰው ደግሞ ሽቁልቁል ካለ ማለት ነው ከወደቀ የሚነሳበት አቅም የለውም። እውነቴ ነው። ለመነሳት ተጠራላችሁ። እኔ አሁን እሞክራለሁ። አንዴ በግ እናረባለን፣ ለማታረፍ እንሞክራለን። ሰይድ ሳይመቸው ጠብቃለሁ፣ ዶሮ ላለሁ። ይሄ ሁሉ ምንድነው? ለመኖር የሚከፈል መስዋዕት ነው። ለመኖር አገሬ ላይ እኖራለሁ ብዬ ስለማስብ ነው። እና ደግሞ እንደዛ ስታደርጉ የሆነ በቃ ድንገት ፊታመሙና ጭጭ ሊሉባችሁ ይችላሉ፣ ሊሞቱ ይችላሉ። ትፈተናላችሁ። በቃ ገንዘባችሁ መና ይሆናል። እናተርፋለን ስትሉ ሌላውንም ገንዘባችሁን ይዘውባችሁ ሊሄዱ ይችላሉ። ብቻ አልሐምዱሊላህ። እና ውዶቼ እያበረታታችሁኝ ሰብስክራይብ ላይክ አድርጉ፣ አበረታቱኝ። እና እኔን ደግሞ አሞኛል ማለት ነው። ይሄ እኔ አላህ ነው ዛሬ ያተረፈኝ። አላህ ይወደኛል። ሀይቀተን እኔ ቸኳይ ነኝ፣ ችኩል ነኝ። ግን አላህ በጣም እኔ እንጃ ምን እንደምላቸው አላውቅም። ከብዙ ፈተናዎች አላህ ሱብሃነሁ ወተዓላ ጠብቆኛል። እና ዛሬ አልሐምዱሊላህ እዛ አካባቢ ይሰማኛል። አሁን በዛ አካባቢ ይሰማኛል። ነገር ግን አይኔ የተረፈም ይመስለኛል፣ አላውቅም። ለማንኛውም ሰኞ ሐኪም ቤት ሄዳለሁ። ነገ ዝግ ስለሆነ ያኔ የመንግስት ሐኪም ቤቶች ግን አሁን ብሄድ ያው መክፈል ነው ለትንሽ ለትልቁ ነገር። ግን አይኔን በጣም እየተሰማኝ ነው። ሳለቅስ ነው የቆየሁት። ነገሩ በቃ አይኔን ባላቁም ብሎ ማለት ነው። የሆነ እንትን መቶኝ እንጨት መቶኝ ማለት ነው። በቃ አይኔ ፈሰሰ ብዬ ነበረ። ብቻ አልሐምዱሊላህ አላህ ይወደኛል ከምር። ብቻ ምን እንደምል አላቅም። ያኔ የምላችሁ ነገር አላቅም። ምክንያቱም ሰውነን እና እንቸኩላለን፣ ለብዙ ነገር እንቸኩላለን ምናምን ነገር እና ሳታስቡት ደግሞ የሆነ ልጅ ቲክቶክ ላይ የማውቀው ልጅ አለ፣ ገጠር አካባቢ የሚሰራ ልጅ እና በአንድ ቀን በሆነ ስህተት ነው እንጨት በሮ ነው መቶት አይኑ ፈሷል። ከዛ አይኑ አወጡለት እና በቃ አይኑ እንደዚህ ሆኖ ሳየው በጣም ገርሞኝ ነበር። እና ሁሉም ነገር ሞትን በሉት ምንም ነገር ቅርብ ነው ለካ። ማንኛውም ነገር ባላህ ፍቃድ በሱ እዝነት ነው እንጂ ሁሉም ነገር በቃ እኛ እንዳሰብነው አይደለም። እና ወላሂ ለብዙ ሰዓት በቃ ራሴን እያዞረኝ በቃ ጨልሞኝ ቁጭ ብዬ እያለቀስኩ ነበረ። አይኔ የሚሰራ አልመሰለኝም ነበረ። በቃ አምባው ክምብል እያለ ስለነበረ እያለቀሰ ስለነበረ ይሄ አይኔ ግን አሁንም የሆነ ነገር እዛ አካባቢ ይሰማኛል። ውሃው ላይ ይሆን ሌላ ቦታ እንደመታኝ አላውቅም። እና አልሐምዱሊላህ ወለከል ሐምድ። አንዳንድ ጊዜ ያለንን ነገር አናመሰግንም እና ስናጣ ነው የምናመሰግነው ወይም ሲደርስብን ነው ሀይቀት። እና እኔ እንጃ ብቻ አልሐምዱሊላህ አላህዬ እሱ አዛኝ ሩህሩህ የሆነው ጌታዬ ከምርም ይወደኛል። ከብዙ ፈተናዎች አውጥቶኛል። ሁልጊዜ ይጠብቀኛል። ከለላ የመከታዬ እሱ ነው። እና አልሐምዱሊላህ ምስጋና ለሱ ይገባው። ብቻ ምን እንደምን አላውቅም ማለት ነው። እንደዛ አድርጌ ማለት ነው አይኔን ጨፍኜ ለቅቄ ይሄንንም ደግሞ ጨፍኜ ለቅቄ አየሁት ማለት ነው። በቃ አላምን ብዬ በቃ ያለ አልመሰለኝም አይኔና ጨፍኜ እንደዛ አድርጌ ለቀኩኝ። ይሄኛውን ጨፍኔ ደግሞ ይሄኛውን ለቀኩትና ያይልኝ ገርጮ ያይልኝ አልመሰለኝም። ህመሙ እንዳለ ሆኖ ማለት ነው። ህመሙ አሁንም ድረስ ያመኛል። የሚገርማችሁ በጣም ነው የሚያመኝ እና
አንዳንድ ቀን ራሳችሁን ጠብቁ። እኔ እንጃ የሆነ በቃ የሆነ አለ አይደለ እንደዚህ ሆናለሁ ሳትሉ ይሆናል የሆነ ነገር እና እንደው አይን የሚያክል ነገር ብቻ እኔ እንጃ። እና አልሐምዱሊላህ የዛሬው ቀን ሰሞኑን ብሶት ብለኛል። ለምን እንደሆነ አላውቅም። እና በረታቱኝ። ለማንኛውም ላይክ ሰብስክራይብ ያደረጋችሁ ገዙኝ። በሌላ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።